ሌከን ሪሌ የ22 ዓመት ወጣት ስትሆን ሩጫን ከምትወደውና ከምታዘወትረው ነገሮች አንዱ ነው። በሳምንት ውስጥ ቢያንስ ለ3 ጊዜ ያክል ከሆነላት አብሯት ከሚኖሩት ጓደኞቿ ካልሆነም ብቻዋን ለጤናዋ ዱብ ዱብ እያለች ትሮጣለች። ፌብሩዋሪ 2 2024 ዓ.ም ሌከን እንደተለመደው በጠዋቱ ለሩጫ ወደ ውጭ ትወጣለች። በዚህ ቀን ታዲያ ሌከን ማንንም ጓደኛ ሳታስከትል ነበር ለሩጫ የወጣችው። የመንገድ ዳር የደህንነት ካሜራዎች ሌከን ዱብ ዱብ እያለች መንገዱን በሩጫ ስትሄድበት ያሳያሉ። ስልኳን በእጇና ጆሮዋ ላይ ኤርፓስ ሰክታ በመካከለኛ ፍጥነት ስትሮጥ ይታያል። ሌከን በቀጥታ ከምትኖርበት አቅጣጫ ወደ ግራ ከታጠፈች በኋላ ከካሜራው እይታ ውጭ ትሆናለች። ከተወሰነ ቆይታ በኋላ ታዲያ የሌከን የእጅ ስልክ በድንገት ክስተት ወደ 911 ለመደወል ቀድሞኑ ስልኩ ተስተካክሎ ነበርና በዛን ጊዜ ለአንዳች ድንገተኛ ጥሪ ወደ 911 በራሱ ይደውላል። በጊዜው የነበረችው የ911 ስልክ ተቀባይ ክሌርክ ራሷን እያስተዋወቀች ምን እንርዳው የሚል ጥያቄ ብታቀርብም ከደዋዩ በኩል ግን የሚያቃስት ድምጽ በስተቀር ሌላ የሚሰማ ምላሽ አልነበረም። በጧቱ ለሩጫ እንደወጣች ባልተለመደ ሁኔታ የቆየችውና መልእክት የማትመልሰው ሌከን ነገር ያሳሰባቸው ሁለት የቅርብ ጓደኞቿ ሶፊያና ሊሊ ግራ ተጋብተዋል። ሊሊ ውሻዋን አስከትላ ለፍለጋ ወጣች። ሶፊያም ፍለጋውን በመቀላቀል ሌከን ሩጫዋን በጀመረችበት መንገድ አቅጣጫ እየተጓዙ ማማተር ጀመሩ። በዚህ የፍለጋ ጉዟቸው ታዲያ በመንገድ ላይ አንድ ነገር ወድቆ ይመለከታሉ። ይህም የሌከን ነው ብለው የተማመኑበት የአንድ ጆሮ ኤርፓድ ነበር። ጊዜ አላጠፉም። በቀጥታ ወደ 911 በመደወል የጓደኛቸውን መጥፋት ጥቆማ ያደርሳሉ። ሌከንና ጓደኞቿ በሚማሩበት ካምፓስ ውስጥ ባለው የፖሊስ ዲፓርትመንት አባል የሆኑት ፖሊሶች የካምፓሱን አንድ ተማሪ የሆነችው ወጣት ለማግኘት አሰሳ ይጀምራሉ። ፍለጋውን ይበልጥ ያግዛቸው ዘንድ የሌከን ስልክ ለመጨረሻ ጊዜ የኔትወርክ ምላሽ ሲሰጥ የነበረበት አካባቢ ላይ ትኩረት አድርገው ሲፈልጉ በመጨረሻም ሌከንን አገኟት። ሲያገኟት ግን ታዲያ ጊዜው ረፍዶ ነበር። በሚያሳዝን ሁኔታ ሞታ ተገኘች። ከወትሮ ባልተለየ ሁኔታ ለሩጫ በጠዋት እንደወጣች ነገር ግን በድንገት ሞታ መገኘት ለሌከን ቤተሰቦችና ጓደኞች የህልም ያክል እውነትነትን የጎደለው አጋጣሚ ነበር። ነገሩ ግን ህልም አሊያም ቅዠት አይደለም። ቤተሰቦቿም ሆነ ጓደኞቿን የነገሩን እውነተኝነት ለማመን ቢከብዳቸውም የ22 ዓመቷ ሌከን ግን መሞቷ እርግጥ ሆነ። ከዚህ በመቀጠል ፖሊስ የተለመደውን የወጣቷን ሞት ምክንያትና የአሟሟቷን ሁኔታ ላይ ምርመራውን ጀመረ። ሌከን ሞታ በተገኘችበት ብዙም ሳይርቅ ሁለት ደም የሚታይባቸው ድንጋዮች ይታያሉ። በድንጋዮቹ ላይ የሚታየው ደም ሲመረመርም የሌከን መሆኑ ተረጋገጠ። ፖሊስ የምርመራ ሂደቱን ቀጥሎ በአካባቢ የሚገኙ ቆሻሻ መጣያ ዕቃዎች መካከል አንዱ የሆነውን ተለቅ ያለ የቆሻሻ መጣያ ውስጥ አንድ ነገር ያገኛል። ይህም ጠቆር ያለ ጃኬት ሲሆን በላዩ ላይም የሚታይ ደም ነበረው። የተነቃቀሉ ጸጉሮችም በዛ ብለው ይታያሉ። አሁንም በጃኬቱ ላይ ያለው ደም ተመረመረ። በድጋሚ የሌከን መሆኑን ተረጋገጠ። ከዚህ ግኝት በኋላ ፖሊስ እጅግ ጠቃሚ የሆነን ማስረጃ ያገኛል። ይህም በአካባቢው የነበረ የደህንነት ካሜራ ቅጂ ላይ ያገኘው ነገር ነበር። ሌከን በሞተችበት ቀን የተቀረጸው የደህንነት ካሜራ ቅጂ አንድ ሰው አንድ ጃኬት በእጁ አንጠልጥሎ ፖሊስ ቀደም ሲል ጃኬቱን ተጥሎ ባገኘበት የቆሻሻ መጣያ ውስጥ ሲጨምረው ይታያል። ከዚህም በመቀጠል ሌላም ነገር ከቆሻሻ መጣያ አለፍ ብሎ ባለው ጥቅጥቅ ያለ ተክል ውስጥ ሲደብቅ ይታያል። በዚህ ጊዜ የተደበቀው ነገር ሲታይ ጥቁር ጓንቶች ሲሆኑ አሁንም በዚህ ጓንት ላይ የሌከን ደም ይገኝበታል። ፖሊስ ታዲያ ከሌከን ሞት ጀርባ ያለው ሰው ይህ ስለመሆኑ ጥርጣሬ ውስጥ አልገባም ነበር። ነገር ግን ሰውየው ማን ነው? ለምንስ ወጣቷን ለመግደል ፈለገ? የሚለው ጥያቄ ምላሽ የሚፈልግ ነበር። በቀጣዩ ቀን ሌላ ጥሩ የምርመራ ፍንጭ በፖሊስ እይታ ውስጥ ይወድቃል። በደህንነት ካሜራ ውስጥ ቀደም ሲል ያንን ጠቆር ያለ ጃኬት ሲጥል የነበረው ሰው አርጎት ከነበረው አዲዳስ ኮፍያ ጋር ፍጹም ተመሳሳይ የሆነ ኮፍያ ያደረገ አንድ ሰው ይታያል። ፖሊስም ያንን ሰው በመከታተል ቤቱ ድረስ ይገባል። ሰውየው ዲያጎ ይባላል። የቬንዙዌላ ዜግነት ያለው ሰው ነበር። ዲያጎ በሐሰት የመኖሪያ ፍቃድ በህገወጥ መንገድ በአሜሪካ የሚኖር ሰው ነው። ዲያጎ አብሮ የሚኖረው ከሁለት ወንድሞቹ ጋር ነበር።
እነዚህ በህገወጥ መልኩ በአሜሪካ የሚኖሩት ወንድማማቾች መካከል ፖሊስ አይኑን የጣለበት ከዲያጎ ወንድም መካከል አንዱ የሆነው ጆስ ላይ ነበር። ጆስ በቅርበት ሲመለከቱት ብዙ ጊዜ ያልቆየ የመቧጨር ምልክት በእጁ አካባቢና በአንገቱ ዙሪያ ይታይ ነበር። ፖሊስ በተለይም ጆስን በጥያቄዎች ያጣድፈው ነበር። ፖሊስም ታዲያ በሚመልሳቸው አንዳንድ ግራ አጋቢ መልሶች መካከል አንድ ጠቃሚ ነገር ተናገረ። ይህም በዛን ቀን ፖሊስ በሱ ወንድም ላይ የተመለከተውን ኮፍያ ማድረግ እንደሚያዘወትር ገለጸ። ይህም ታዲያ ቀደም ሲል በደህንነት ካሜራው ላይ እንደታየው አዲዳስ ኮፍያ አጥልቆ በደም የተበከለውን ጃኬት በቆሻሻ መጣያው ላይ የጣለው ሰው እሱ ስለመሆኑ ጥሩ ፍንጭ የሚሰጥ ነበር። ፖሊስ በቤት ውስጥ ፍተሻ ሲያደርግ ጥቋቁር ጓንቶች ይመለከታል። ይህም ቀደም ብሎ ፖሊስ በደህንነት ካሜራው ውስጥ በጥቅጥቅ ተክሎች ውስጥ ሰውየው ደብቋቸው ከሄደው ጓንቶች ጋር አንድ አይነት ነበር። ለፖሊስ ትልቁ ማረጋገጫ ደግሞ ራሱ የጆስ ወንድም ዲያጎም በደህንነት ካሜራ ውስጥ የሚታየው ሰው ወንድሙ ስለመሆኑ የተናገረው ማረጋገጫ ነበር። ሌሎች የደህንነት ካሜራ ቅጂዎች ጆስ በተለየ ሰዓትና በተለየ አለባበስ ሌሎች በእጁ ያንጠለጠላቸውን ዕቃዎች እየጣለ ሲመለስ ይታያል። በተጨማሪም በሟቿ ሊከን ሞባይል ላይ የተገኘው የጣት አሻራ ከጆስ ጋር የሚመሳሰል ሆነ። በኋላም ጆስ በቁጥጥር ስር ዋለ። በህገወጥ መንገድ ከወንድሞቹ ጋር ይኖር የነበረው ጆስ ያለፈ ታሪኩ በሚጣራበት ጊዜ በተደጋጋሚ በሀገሩም እያለ በተለያዩ ወንጀሎች እስር ቤትን የጎበኛ ሰው እንደነበር ተገለጸ። ከቆይታ በኋላ የተገኘው ሌላ የደህንነት ካሜራ ቅጂ የጆስን እውነተኛ ማንነት ግልጽ አድርጎ የሚያሳይ ነበር። በዚህ የካሜራ ቅጂ ላይ ጆስ ፊቱን በለበሰው የሁዲ ኮፍያ ለመሸፈን እየሞከረ ጥቁር ጓንት አጥልቆ የአንዲት ወጣት ሴትን መኖሪያ አፓርትመንት ለመክፈት ይታገላል። በጊዜው ሻወር እየወሰደች የነበረችው ወጣት በሩ ላይ የሆነ ያለውን ነገር ተረድታ ወደ 911 ስትደውል ጆስ በቶሎ ከአካባቢው ርቆ ጠፍቷል። የታዲያ ጆስ ከሊከን አሊያም ሌሎች ወጣት ሴቶች ጋር ምንም አይነት ቀጥተኛ ግንኙነት ሳይኖረው እነሱን ማደንና ማጥቃት ስራይ ብሎ የያዘው ነገር እንደሆነ ማሳያ ነው። በዛን ቀን ጧትም ጭር ያለ ቦታ ለብቻው ያገኛትን ሊከንን አግቶ ወደ ጫካ ውስጥ በማስገባት ጾታዊ ጥቃት ሊፈጽምባት ሲታገል የሊከን ራሷን ለመከላከል ክፉኛ መታገሏ ሞቷን እንዳፋጠነው የዚህን ጉዳይ ለፍርድ ቤት እያስረዳች የነበረችው አቃቢ ሕግ ትናገራለች። ይህ የወጣቷ ተማሪ ሞት በጊዜ የነበረውን የአሜሪካ ምርጫ ክርክር ውስጥ ሳይቀር መግባት ችሎ ነበር። ከዚሁ ጋር በተያያዘም የህገወጥ ስደተኞች ጉዳይ ላይ ከረር ያለ ሐሳቦች ተሰጥቶ ነበር። የአሁኑ የአሜሪካ ፕሬዝዳንት በጊዜው እጩ ፕሬዝዳንት የነበረው ዶናልድ ትራምፕ የሟቿን ቤተሰቦች አግኝቶ እንዳጽናናቸውና ፍትህ እንደሚያገኙም ተስፋ እንደሰጣቸው ተገልጾ ነበር። በመጨረሻም ግን ፍርድ ቤት በጆስ ላይ የመጨረሻ ፍርዱን አሳለፈ። በዚህም ለጥፋቱ የእድሜ ልክ ጽኑ እስራት ፈረደበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።